ኢየሱስ ክርስቶስ መቼ ነው የተሰቀለው? መጽሐፍ ቅዱስስ ስለዚህ ነገር ምን ያስተምረናል? አንደኛ ቆሮንቶስ ምዕራፍ 2 ቁጥር 15 መንፈሳዊ ሰው ግን ሁሉን ምን ይላል? ይመረምራል። እንዲሁ ዝም ብሎ ልማዳዊ ስለሆነ ብቻ ጥቅስ የሌለውን ነገር እየተቀበልን የምንጓዝበት ዘመን አብቅቷል። ስንማማር እንዲህ ተብሎ እንደተጻፈ ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር፣ ከተጻፈው ደግሞ አትለፍ። እናንተ ግን ወዳጆቼ ሆይ አለ ይሁዳ ደግሞ በመልእክቱ፣ እናንተ ግን ወዳጆቼ ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ። ዘመን አመጣሹን አይደለም። ብዙ ግራ የሚያጋባ ነገር አለ አሁን ላይ። ሰው ሁሉ እንደመሰለው የሚያወራበት ዘመን ስለሆነ መንፈሳዊ ሰው ግን ሁሉን ምን ይላል? ይመረምራል። ዝም ብሎ አንድ ነገር ሲመጣ አሜን ከማለት በፊት መጀመሪያ እንደ የእግዚአብሔርን ቃል ወይም በእግዚአብሔር ቃል እንደሚገባ ያንን ነገር መመርመር። ለምሳሌ ጳውሎስ እየሰበከ ወደ ቤሪያ ሄደ። ወደ ቤሪያ በሚሄድበት ጊዜ የቤሪያ ሰዎች ሃሌሉያ አሜን ብለው ምን አላሉትም? አልተቀበሉትም። መጀመሪያ የቤሪያ ሰዎች ከተሰሎንቄ ሰዎች ይልቅ ልበ ሰፊዎች ነበሩና ነገሩ እንዲህ ይሆንን እያሉ ዕለት ዕለት መጽሐፍትን ይመረምሩ ነበረ። ያን ጊዜ እውነት እንደሆነ ሲያውቁ የጳውሎስን አስተምህሮ በሙላት ተቀበሉት። ዕለት ዕለት ምን ይሉ ነበር? በኢየሱስ ስም ይሄ መንፈስ ይብዛልን። መጽሐፍትን መመርመር፣ ዝም ብሎ የመጣውን ነገር አሜን ብሎ መቀበል መጽሐፍ ቅዱሳዊ ስላልሆነ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 15 መንፈሳዊ ሰው ግን ሁሉን ይመረምራል። ይህንን ትምህርት የምንማርበት ዋና ዓላማ መንፈሳዊ ሰው ሁሉን ይመረምራል እንደሚል የእግዚአብሔርን ቃል በአግባቡ እንደሚያጠና ክርስቲያን የቃሉን እውነት ለመረዳትና ግራ ላለመጋባት ነው። በመቀጠል ልብ ልንል የሚገባን እውነት ዋናው ትኩረታችን የቀኑ ጉዳይ ሳይሆን የኢየሱስ ክርስቶስ መሰቀል ማለትም መሞቱና መነሳቱ እንደሆነ ሁላችንም ልንስማማበት ያስፈልጋል። ዋናው ነገር ምኑ አይደለም? ቀኑ አይደለም። ነገር ግን ዋናው ትኩረታችን ማን ነው? ጌታችን ኢየሱስ ክርስቶስ ነው። ስለዚህ የምናጠናው ግራ ላለመጋባት፣ ኮንፊውዥን ላለመፈጠር በመጽሐፉ እውነት ላይ ጸንተንና ተደላድለን ለመቀጠል። ምክንያቱም ብዙ ጊዜ በክርስትናው ዓለም የፕሮቴስታንቱን የክርስትና ዓለም ጨምሮ የክርስትና እምነት ተከታዮች ኢየሱስ አርብ ቀን እንደተሰቀለና እንደተቀበረ ያምናሉም ያስተምራሉ። ከዚህ የተነሳ የሌላ እምነት ተከታዮች ላይክ እንደ ሙስሊም ወይም እስልምናን የሚከተሉ የሌላ እምነት ተከታዮች ኢየሱስ 3 ቀንና 3 ሌሊት በምድር ልብ ውስጥ አድራለሁ ብሏል። ስለዚህ ኢየሱስ አርብ ከተሰቀለና ከተቀበረ እሁድ ደግሞ በማለዳ ከተነሳ 3 ቀን አይሞላም በማለት ቅዱሳንን ይሞግታሉ። ብዙ ቅዱሳንም በዚህ ጥያቄ ግራ ይጋባሉ። እውነት ነው። አርብ ከተሰቀለ አርብ ማታም ከተቀበረ እሁድ በማለዳ ከተነሳ ቀኑን ስቆጥረው 3 ቀን ሊሞላ አይችልም። ኢየሱስ ደግሞ ተናግሯል። 3 ቀንና 3 ሌሊት በምድር ልብ ውስጥ ምን አለው አድራለሁ ብሏል። ይዋሽ ዘንድ እሱ ምን አይደለም? ሰው አይደለም። ታግዲያ ነገሩ ምንድን ነው? ነገሩ እንዴት ነው? የካቶሊኩ ዓለም አስተማረው፣ የኦርቶዶክሱ ተቀበለ፣ ፕሮቴስታንቱ ከዚያው ከካቶሊኩ ውስጥም ስለወጣ አጸናው። በቃ ኤቭሪባዲ የትኛውም ሰው የትኛውም የክርስትና ተከታይ ብትጠይቀው መቼን የተሰቀለው ለሱ አርብ ነው ብሎ ነው የሚያምነው። ሰውየውም ቆሞ ያስተምራል። አርብ ነው የተሰቀለው። ሲጀመር ሰኞ፣ ማክሰኞ፣ ሮብ የሚባሉ ቀናት በመጽሐፍ ቅዱስ ውስጥ የሉም። የሳምንቱ የፊተኛው ቀን፣ በአራተኛው ቀን የሳምንቱ እንደዚህ ያለ ነው የሚቀጥለው ማለት ነው። እሺ እንደዚህ ከሆነ
ኢየሱስ ክርስቶስ መቼ ተሰቀለ ለሚለው ጥያቄ መጽሐፍ ቅዱስ ምን ያስተምረናል? እንግዲህ ወደ ጌታችን ወደ ኢየሱስ ክርስቶስ አስተምሮ ስንመለስ ጌታችን ኢየሱስ ክርስቶስ 3 ቀንና 3 ሌሊት በምድር ልብ ውስጥ አድራለሁ ብሎ አስተምራል። ሃይማኖተኛው ዓለም ግን በልማድ አርብ ተሰቅሏል፣ አርብም ተቀብሯል ብሎ ያስተምራል። ይህ ልማዳዊ አቆጣጠር ደግሞ ከአርብ ማታ እስከ እሁድ ጠዋት 3 ቀንና 3 ሌሊት ሊመጣልን አይችልም። ምክንያቱም በተራ የሂሳብ ስሌት እንኳን ብናሰላው ኢየሱስ በመቃብር ውስጥ የቆየው አርብ ማታ፣ ቅዳሜ ቀንና ቅዳሜ ማታ ይሆናል። በሌላ አገላለጽ ኢየሱስ በመቃብር ውስጥ ያሳለፈው በድምሩ 2 ሌሊቶችና 1 ቀን ብቻ ይሆናል። ይህ ደግሞ ጌታችን ኢየሱስ ክርስቶስ ካስተማረው ትምህርት ጋር ምን የሚል ነው? የሚጣረስ። ተመልከቱ። አሁን የእስልምና እምነት ተከታዮች ክርስቲያኖችን ለመወገት ቻሌንጅ ለማድረግ እችን ነው የሚያነሷት። እስኪያስቡት እያለ ሁሉንም ያስተምሩ። እስኪያስቡት እንደዚያ ብሎ በኮንፊደንስ የሚያወራው የክርስትናው ዓለም በዘልማድ መቼ ተሰቅሎ መቼ ተቀበረ ብሎ ስለሚያወራ ነው። አርብ ተሰቅሎ አርብ ተቀበረ ስለሚል። እንደዛ ከሆነ አቆጣጠሩ ልክ አይመጣም። ሙስሊሞች ልክ ሊሆኑ ነው። የክርስትናው ዓለም ከዘልማድ አስተሳሰብ ወጥቶ ወደ መጽሐፍ ቅዱስ መሰረት መመለስ አለበት። ምክንያቱም ዋናው አስተማሪ የሚዋሽ አይደለም። ዋናው አስተማሪ የሚጋጭበት አይደለም። እዚህ ጋር 3 ቀንና 3 ሌሊት አድራለሁ በምድር ልብ ውስጥ ብሎ በዚህኛው በኩል 2 ቀንና 1 ሌሊት አድሮ የሚነሳ አይደለም። ቅዱሳን የምንከተለው የናዝሬቱ ኢየሱስን ነው፣ ውሸት የሌለበት በንግግሩም በድርጊቱም እውነትን ገልጦ እውነትን አሳይቶ ምሳሌ ሆኖ ያለፈ ማን ነው? ኢየሱስ ክርስቶስ ነው። እንድንመስለው የተጠራ ነው። ፍለጋውን ብሎልን ሄዷል ኢየሱስ ክርስቶስ። ማንንም የትኛውንም የሃይማኖት መሪ እንድንከተል አልተጠራንም። ሩጫውን ጀምሮ የጨረሰ ትክክለኛ ሞዴልና ምሳሌ መሆን የሚችለው ማን ብቻ ነው? በንግግሩም በድርጊቱም ትክክለኛ ሞዴል የሆነው ኢየሱስ ክርስቶስ ብቻ ነው። ከዚህ የተነሳ ወደ መጽሐፍ ቅዱሱ እውነት ስንመለስ በመጀመሪያ ሁላችንም ልናስተውለውና ልናቀው የሚገባን ነገር የቀን አቆጣጠርን በሚመለከት ነው። የቀን አቆጣጠርን በሚመለከት የኢትዮጵያን ካላንደር አይደለም የምንጠቀመው። የመጽሐፍ ቅዱስ ውስጥ የሰፈረው እውነት ወይም በሌላ ቋንቋ የማንን ካላንደር ነው የምንጠቀመው? የአይሁድን ካላንደር ነው። ሃይማኖታዊ የሆነውን ማለት ነው። አሁን ሲቪል ካላንደር አላቸው፣ እሱን አንጠቀምም የአውሮፓ ካላንደር ስለሆነ። የሃይማኖት ካላንደር አላቸው፣ መጽሐፍ ቅዱሱ ላይ ተመስርቶ የሚቆጥር ማለት ነው። እሱ ጋር ስንሄድ ነው መግባባት የምንችለው። ለምሳሌ መሳያኒክ ጁሽ ክርስቲያንስ የሚባሉ አሉ። ኦ ማይ ጋድ! በዚያው በራሳቸው ቋንቋና በራሳቸው ካላንደር ስለሆነ እንዴት ፈትፍተው እንደሚያቀርቡት እዚያው እነሱ ጋር ያለው እውነቱ። ስለዚህ አሁን በኢትዮጵያኛ አቆጣጠር አይደለም፣ በአይሁድ አቆጣጠር፣ በአይሁድ ካላንደር። አይሁድ እንዴት ነው ቀኑን የሚቆጥሩት? የአይሁድ በዓላቶች የሚባሉ አሉ። ኦኬ፣ የኢትዮጵያ በዓላቶች በሚባሉት ተመስርተን አይደለም የሚንቆጥረው። ዘሌዋውያን ምዕራፍ 23 ላይ እግዚአብሔር ለእስራኤል ሕዝብ የሰጣቸው 7 በዓላቶች አሉ፣ ዓመታዊ በዓላቶች። ስለዚህ እነዚህ ሁሉ በቅዱስ ቃሉ ላይ የተመሰረቱ የእስራኤላውያን የቀን አቆጣጠር ካላንደር ስለሆነ እዚያ መሰረት ላይ ነው የምንቆመው ማለት ነው። ምክንያቱም እነሱ እንደ መጽሐፉ ሃይማኖታዊ ካላንደራቸው እንደ መጽሐፉ ስለሚቆጥር። ሲቀጥል እኛ ጋር አንድ ቀን የሚባለው አንድ ቀን አለ፣ ቀጥሎ ደግሞ አንድ ማታ አለ። ቀኑና ማታው እኩል ይሆናል፣ አንድ ቀን ነው የምንለው እኛ። እነርሱ ጋር ስትሄድ በዘፍጥረት ምዕራፍ 1 አቆጣጠር መሰረት ፀሐይ
ከምትጠልቅበት ሰዓት ጀምሮ ሌላኛዋ ፀሐይ የምትጠልቅበት ታይም ድረስ ነው የሚሄዱት። ለምሳሌ አሁን ፀሐይ ጠልቃለች አይደል? የነገ ቀን ገብቷል። ዛሬ 12 ሰዓት ምሽት ላይ የሚቀጥለው ቀን ይገባል። የሚቀጥለው ቀን 12 ሰዓት ምሽት ላይ ይሄኛው ቀን ወጥቶ ያኛው ቀን ምን ይላል? ይጀምራል። ለምሳሌ ዛሬ ሐሙስ ነው ቀኑ አይደለ? ሐሙስ 12 ሰዓት ቅድም ላይ አርብ ገብቷል። ፀሐይ 8 ስትል ጀንበር ስትጠልቅ ማለት ነው። ጀንበር ስትጠልቅ ያኛው ቀን ይጀምራል። ስለዚህ ቅድም 12 ሰዓት ላይ አርብ ገብቷል። አርብ 12 ሰዓት ምሽት ላይ አርብ ይወጣና ማን ይገባል? ቅዳሜ ይገባል። እንደዚህ አይነት አቆጣጠር ወደኛ አካባቢ ወደ ሰሜን አካባቢ አለ። ሰንበት ሊገባ ነው ሲሉ አስታውሳለሁ። አርብ ቀን ወደ ማታ አካባቢ ሰንበት ሊገባ ስለሆነ ሰንበት ላይ ቡና ስለማይወቀጥ አሁን ቶሎ እንውቀጥ ይላሉ። እንደዚህ አይነት ነገር አስታውሳለሁ። ስለዚህ አቆጣጠሩ አሁን ዘፍጥረት ምዕራፍ 1 ላይ ቀናቶችን በምትከታተሉበት ጊዜ ጠዋትም ሆነ ማታም ሆነ አንድ ቀን ሳይሆን ማታም ሆነ ጠዋትም ሆነ አንድ ቀን ነው የሚለው ዘፍጥረት 1 ላይ። ማታም ሆነ የሌሊቱ ጊዜ አለ፣ ጠዋትም ሆነ እኩል ይሆናል ስንት ቀን? አንድ ቀን። እዚህ ጋር እኛ ሁላችን ጠዋትም ሆነ ማታም ሆነ አንድ ቀን እንደምንለው ሳይሆን ማታም ሆነ ጠዋትም ሆነ ስንት ቀን? አንድ ቀን በሚለው መሸም ነጋም አንድ ቀን ተብሎ እንደተጻፈ በዚያ መሰረት ነው የምንቆጥረው ማለት ነው። ግድ ያዛችሁልኝ ነው። ግድ በመቀጠል ጌታችን ወደ ተሰቀለበት ታይም ስንመጣ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 19 ቁጥር 31 ላይ አይሁድም የማዘጋጀት ቀን ስለሆነ ያ ሰንበት ትልቅ ነበረና ስጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸውን ሰብረው እንዲያወርዷቸው ጲላጦስን ለመኑት ይላል። ከዛ በፊት ጌታችን ኢየሱስ ክርስቶስ የፋሲካውን ራት ከማን ጋር አክብሯል? ከሐዋርያቱ ጋር። ዘላት ሰፐር የመጨረሻው ራት የጌታ ራትን ስነ ስርዓት ራሱ የሰጠው በዛ ምሽት ላይ ነው። ተመልከቱ፣ በዛ ምሽት ላይ ነው። በምን ምሽት? በፋሲካ ምሽት። አሁንም ልብ በሉ፣ ፋሲካ ምሽት ላይ ከሆነ በዚህ ሰዓት ከሆነ ራት ስነ ስርዓቱን የሰጠው ነገም ፋሲካ እንደሆነ እንዳትረሱ። ምክንያቱም መሸም ነጋም ስንት ቀን? አንድ ቀን ስለሆነ ልብ በሉ። አሁን ዛሬ ምሽት ላይ ጌታ ኢየሱስ ክርስቶስ ከሐዋርያቱ ጋር ተቀመጠ በማዕድ እንጀራውን ቆርሶ ሰጠ። ይህ ስለ እናንተ የሚሰዋው ሥጋዬ ነው። ጽዋውንም አነሳ፣ ይህንን ተካፈሉት፣ ስለ እናንተ በሚፈሰው ደሜ የሚሆን አዲስ ኪዳን ነው። ተመልከቱ፣ ያንን ራት ከዚህ በኋላ በአባቴ መንግሥት ተመልሼ እስከመጣ ድረስ ከወይኑ ፍሬ ምን አልልም አልጠጣም። ይሄ የመጨረሻው ራት ነው። ጌታ ኢየሱስ ክርስቶስ የመጨረሻውን ራት አደረገ። የፋሲካ ምሽት መግቢያው ላይ እንደ ነገ ወይ ምሽት ላይ ማን አሳልፎ ይሰጠዋል? ይሁዳ አሳልፎ ይሰጠዋል። ያንን ነገር ካደረገ በኋላ ወደ ጌቴሴማኒ የአትክልቱ ስፍራ ሄደ። ልብ በሉ ኦርደሩ። ወደ ጌቴሴማኒ የአትክልቱ ስፍራ ሄደ። ራቱን ከበሉ በኋላ ወደ ጌቴሴማኒ የአትክልቱ ስፍራ ሄዶ ይተክዝና ያዝን ጀመረ። በፊት ለፊቱም ወድቆ አባቶይ ቢቻል ይህች ጽዋ ከኔ ትለፍ እያለ መጮህ ጀመረ። ይሁዳም ጭፍሮችን አስከትሎ ሊጠቁመው መጣ። ከዛስ ኢየሱስን ሳመውና አሳልፎ ሰጠው። ይሁዳ የሰውን ልጅ አሳልፈህ ስምህ አሳልፈህ ትሰጣለህ? ተመልከቱ። ከዛስ ኢየሱስ ተያዘ። ያንን ምሽት ሲያሰቃዩት ነው ያደሩት። ያንን ምሽት ሲያሰቃዩት ነው ያደሩት። ፋሲካ ገብቷል። እሺ
ያንን ምሽት ሲያሰቃዩት ነው ያደሩት። ይሄ ኒሳን 14 ቀን። ኒሳን 14 ማለት የፋሲካው ጠቦት የሚታረድበት ቀን ነው። እሺ ኒሳን 14 ላይ ነው ኢየሱስ ተላልፎ የተሰጠው። ዘጸአት ምዕራፍ 12 ላይ በ14ኛው ቀን ላይ የሚሰዋው ማን አለ? ጠቦቱ አለ። የፋሲካው ጠቦት ኢየሱስ። አማናዊው ፋሲካችን ማን ነው? ኢየሱስ። እርሱም የተሰዋው እርሱም ተላልፎ የተሰጠው ኒሳን 14 ላይ ነበር። የፋሲካውን ራት አከበር አይደለ? ፋሲካ የሚባለው በዓል ሁልጊዜም ኒሳን 14 ላይ ነው የሚለው። ኦኬ ልብ በሉ። ያንን ካከበር ተላልፎ ተሰጠ። ሌሊቱን ሙሉ ጣም ሲገረፍ መከራ ሲበላ ሲጫወቱበት ነው። ኢሳይያስ 53 ሙሉ፣ መዝሙር 22 ሙሉ ከጌቴሴማኒ አትክልቱ ስፍራ ጀምሮ ስቃይ ነው ያለው። ከዛ ነጋ። ጠዋት 3 ሰዓት ላይ ጌታችን ኢየሱስ ክርስቶስ መስቀል ላይ እንደተሰቀለ፣ እንጨት ላይ እንደተሰቀለ ማርቆስ ይጠቁመናል። ጠዋት ስንት ሰዓት ላይ? 3 ሰዓት ላይ። ጠዋት 3 ሰዓት ላይ ስለመሰቀሉ ማርቆስ 15 ቁጥር 25 እናገኛለን። ልብ በሉ። ለስንት ሰዓት ነው የተሰቀለው? ለ6 ሰዓታት። ጠዋት 3 ሰዓት ላይ ተሰቀለ። ቀን 9 ሰዓት ራሱን አሳልፎ ሰጠ። እንጨት ላይ ስንት ሰዓት ነው የቆየው? 6 ሰዓት። ጠዋት 3 ሰዓት ተሰቅሎ እስከ ቀን 9 ሰዓት ድረስ ለ6 ሰዓታት ጌታ ኢየሱስ ክርስቶስ እንጨት ላይ ነበር። ከ6 ሰዓት እስከ 9 ሰዓት ያለው ሁለተኛው 3 ሰዓት ምድር ሁሉ ምን ብላ ነበር? ጨለማ ነበረ። ጌታችን ኢየሱስ ክርስቶስ 9 ሰዓት ላይ ኤሎሂ ኤሎሂ ላማ ሰበቅታኒ ብሎ ጮኸ። አምላኬ አምላኬ ስለምን ተውከኝ? ያን ጊዜ ሁሉ እንዳለቀ አውቆ ተፈጸመ ብሎ ራሱን አሳልፎ ሰጠ። ምን አለ ማለት ነው? ሞተ። ስንት ሰዓት ላይ? 9 ሰዓት። ግድ ዮሐንስ 19 ቁጥር 38 እስከ 42 ደግሞ ጌታችን ኢየሱስ ክርስቶስ አስቀድሞ ሞቷል። አሁን ታላቁ ሰንበት ሊገባ ስለሆነ መስቀል ላይ ማደር ስለሌለባቸው ያልሞቱትን እግራቸውን ምን ብለው ነበር የሚገሏቸው? ሰብረው ነበር። ምክንያቱም የሰንበት መዘጋጃ ሰንበት ሊገባ ነው። ያ ሰንበት ደግሞ ምንድነው? ታላቅ ሰንበት ነው። ልብ በሉ ቅዱሳን። ስለዚህ ሊሰብሯቸው ሲመጡ ኢየሱስ አስቀድሞ ምን ብሏል? ሞቷል። ከአጥንቱም አንድስ እንኳን አይሰበርም ተብሎ እንደተጻፈ ያ ትንቢት ይፈጸም ዘንድ ኢየሱስ ራሱን አሳልፎ አስቀድሞ ሰጥቷል። ኦኬ ወዲያው ዮሐንስ 19 ከቁጥር 38 ጀምሮ እስከ 42 የአርማትያሱ ዮሴፍ የሚባለው የኢየሱስን ሥጋ ለመቀበል ማንን ለመነው? ጲላጦስን። ጲላጦስ ፈቀደለት። የኢየሱስንም ሥጋ በአዲስ መቃብር ውስጥ ወስዶ ምን አለው? አኖረው ወይም ቀበረው። ተመልከቱ። አሁን ይሄ ሁሉ የተፈጸመው የፋሲካ ቀን ላይ ነው። ኒሳን 14 ኒሳን 14። አሁን ቀጥሎ ያለው ቀን ኒሳን ስንት ነው? 15 ነው። ኒሳን 15 ደግሞ ታላቁ ሰንበት ይባላል። ዘሌዋውያን መጽሐፍ ምዕራፍ 23ን ስንመረምር ምዕራፍ 16ን ስንመረምር በእስራኤላውያን ዘንድ አንድ ሰንበት ብቻ አይደለም ያለው። እኛ ብዙዎቻችን የምናውቀው የሳምንቱን ሰንበት ቅዳሜን ነው የምናውቀው። አዎ የሳምንቱ ሰንበት ቅዳሜ ነው በአይሁድ አቆጣጠር መሰረት። ግን የዓመቱ ሰንበት ደግሞ የሚባል አለ። የዓመቱ ሰንበት ማለት በተለይ ደግሞ ዘሌዋውያን ምዕራፍ 23 ላይ ያሉት በዓላቶች መግቢያቸውና መውጫቸው ላይ ታላላቅ ሰንበቶች አሉ። በዓመት አንድ ጊዜ የሚከበሩ ማለት ነው። ልብ በሉ። አሁን ዘሌዋውያን ምዕራፍ 23 ላይ ስንመረምር ፋሲካ ዛሬ ከሆነ ነገ ላይ ያለው ኒሳን 14 ፋሲካ ነው። ኒሳን 15 ፋሲካ ወጥቶ
የቂጣ በዓል የሚገባበት ቀን ላይ ታላቁ ሰንበት ይባላል። ይሄ ታላቁ ሰንበት ቅዳሜ የሚውል አይደለም። ወይ ሰኞ ወይ ማክሰኞ ወይ ሮብ በሳምንቱ አንደኛው ቀን ላይ ምን የሚል ነው? የሚያርፍ ነው። ኒሳን 15 ላይ የሚውል ታላቁ ሰንበት የሚባል አለ። የፋሲካን በዓል ተከትሎና የቂጣ በዓልን መግቢያ ላይ የሚውል ታላቅ ሰንበት አለ። ተመልከቱ ቅዱሳን፣ አሁን ታላቁ ሰንበት ነበረ ሲሉ፣ ምክንያቱም ዮሐንስ ወንጌል ምዕራፍ 19 ቁጥር 31 ላይ ያ ሰንበት ትልቅ ነበረና ይላል። እችን ነገር ያዙልኝ፣ ትልቅ ነበረና ይላል። ስለዚህ የቅዳሜው ሰንበት አይደለም ማለት ነው። የቅዳሜው ሰንበት አይደለም። በሳምንት አንድ ጊዜ የሚውለው ሰንበት አይደለም። በዓመት አንድ ጊዜ በዓሉን ተከትሎ የሚመጣ ታላቅ ሰንበት አለ። ስለዚህ ኒሳን 14 ላይ የዘጸአቱ ጠቦት ተላልፎ የሚሰጥበት የሚታረድበት ቀን ላይ ፋሲካችን ክርስቶስ ምን አለ? ታረደ። አሁን ኒሳን 15 ማለትም ታላቁ ሰንበት ሊገባ ስለሆነ ስጋቸው ከመስቀል ላይ መውረድ አለበት። የአርማትያሱ ዮሴፍ የኢየሱስን ስጋ ወሰደ። ምን አለው? በመቃብር ውስጥ አስተኛው። አሁን ቀጥሎ ምን ገባ ማለት ነው? ኒሳን 15 ገባ። ታላቁ ሰንበት ገባ። አሁን ኢየሱስ የሚነሳው ወይም ደግሞ ተነስቷል ተብሎ የምስራቹ የሚነገረው ለነ መግደላዊት ማርያም መቼ ነው? እሁድ ማለዳ፣ በሳምንቱ በፊተኛው ቀን ማለዳ የጌታ ኢየሱስ ክርስቶስን ስጋ ሽቶ ሊቀቡ ሲሄዱ መልአኩ ምስክርነት ይሰጣል። እንደተናገረው እርሱ ተነስቷል። በዚህ የለም ኑና ያንቀላፋበትን ወይም የተኛበትን ቦታ ተመልከቱ። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ኦኬ፣ በሳምንቱ በፊተኛው ቀን ነው ምስክርነት የመጣው። እንደዛ ከሆነ አባት ሆይ በኢየሱስም ጸጋ ጨምርልን። አሁን እናንተ ወይም እዚህ ጋር ያለነው ሁላችን ኢትዮጵያውያን ስለሆንን የሳምንቱን ቀን ልጠቀም ፍቀዱልኝ። መጽሐፍ ቅዱስ ውስጥ አንደኛው፣ ሁለተኛው፣ ሶስተኛው ቀን ነው የሚለው። እኛ እንድንግባባ ግን መቼ ነው የተያዘው፣ መቼ ነው የተቀበረው የሚለውን ነገር ወደኛ ላምጣው። ሰኞ ማክሰኞ የሚለውን እንጠቀም ፍቀዱልኝ። ግድ ስለዚህ ኒሳን 14 የዋለው ሮብ ቀን ነው። ኒሳን 14 ኢየሱስ የተሰቀለው ሮብ ቀን ጠዋት 3 ሰዓት ላይ፣ ሮብ ቀን 9 ሰዓት ላይ፣ ቀን 9 ሰዓት ላይ ራሱን አሳልፎ ሰጠ። ሮብ ቀን ወደ ማታ አካባቢ ላይ ተቀበረ። ሐሙስ ኒሳን 15 ስለሆነ ታላቁ ሰንበት ሊገባ ነው። አሁን የቀን አቆጣጠሩም እንዳትረሱ፣ መሸ ነጋም ከምሽቱ ነው የሚጀምረው። ኦኬ፣ ሐሙስ ቀን ሮብ ማታ ላይ ሐሙስ ገባ ማለት ነው። ኒሳን 15 ወይም ታላቁ ሰንበት ገባ። ግድ አሁን ተመልከቱ። ሐሙስ ኒሳን 15 ማታ አለ። ግድ ሐሙስ ኒሳን 15 ቀኑ አለ። ስንት ቀን? አንድ ቀን። አርብ ኒሳን 16 ማታው አለ። አርብ ኒሳን 16 ቀኑ አለ። ስንት ቀን? 2 ቀን። ቅዳሜ ኒሳን 17 ማታው አለ። ቅዳሜ ኒሳን 17 ቀኑ አለ። ስንት ቀን? 3 ቀን። እሁድ በስንት ሰዓት እንደተነሳ ወይም እሁድ ሌሊት ላይ በስንት ሰዓት እንደተነሳ መጽሐፍ አይዘግም። እሁድ ጠዋት ላይ ግን የምስራች መጣ። ምክንያቱም እሁድ ሌሊት ላይ ለማን ተመሰክርለታለህ? እነዛ ሴቶች ሽቶውን ለመቀባት ሌሊት የሰው ሰዓት ነው እንዴ? የሰው ሰዓት አይደለም። ሌሊትን ያዘጋጀ መድኃኒዓለም ለማን ነው? ለአውሬ ስለሆነ ይጠብቀሃል ማለት ነው። እሁድ ጠዋት ምስክርነቱን እንደተነሳ ምስክርነቱን የሰሙበት ነው። እሺ አባቶ እናመሰግንሃለን። ተመልከቱ፣ እሱ የለም
ከሙታን መካከል ሕያውን ስለምን ትፈልጋላችሁ? አሁን ሌላ ነገር ልጨምርላችሁ። ኒሳን 15 ታላቁ ሰንበት ነው። ኒሳን 17 ደግሞ የሳምንቱ ሰንበት ቅዳሜ ነው። ስለዚህ ጌታችን ኢየሱስ ክርስቶስ በተቀበረባቸው በእነዚያ 3 ቀናቶች ውስጥ ስንት ሰንበት አልፈዋል? 2 ሰንበት። ታላቁ ሰንበት ኒሳን 15 ላይ ያለውና የሳምንቱ ሰንበት ቅዳሜ ኒሳን 17 ላይ ያለው ያገኛችሁት ነው። ስንት ቀን መጣልን? እሱ ይዋሽ ዘንድ ሰው አይደለም። በምድር ልብ ውስጥ 3 ቀንና 3 ሌሊት አድራለሁ እንዳለ ጌታችን ኢየሱስ ክርስቶስ እንደተናገረው ሞተ፣ ተቀበረ፣ በ3ኛውም ቀን ከሙታን ተነሳ። 3 ቀንና 3 ሌሊት በመቃብር ልብ ውስጥ ወይም በመሬት ልብ ውስጥ ኢየሱስ አድሯል። ኢየሱስ አድሯል። እንደዚህ አድርገን በምንመረምርበት ጊዜ መጽሐፍ ቅዱስ ስለ ጌታችን ስለ ኢየሱስ ክርስቶስ ቀብር ወይም ደግሞ በምድር ልብ ውስጥ ስንት ቀን እንዳደረ በግልጥ ያስተምረናል ማለት ነው። አግኝታችሁኛል? አግኝታችሁኛል? አሁን ጥያቄ ቢነሳ ትመልሳላችሁ? እግዚአብሔር ይመስገን። በእስራኤላውያን ካላንደር መሰረት ነው የምናስተናግደው። መሸ ነጋ የሚለው እንዳትረሱ። ነጋ መሸ ብላችሁ ከጀመራችሁ ምን ኢትዮጵያዊ ራሱ ነጋ መሸ ጠዋት ሆነ ማታ ሆነ አንድ ቀን ብሎ ስለሚቆጥር አይመጣለትም። አሁን እንደዛ ከሆነ እኮ ሮብ ቀኑ በኢትዮጵያ አቆጣጠር ሮብ ቀን ኒሳን 14 ነው፣ ማታውም ኒሳን 14 ነው። ስለዚህ ኢየሱስ ኒሳን 14 ላይ ሊቀበር ነው አይደለም። ኒሳን 14 ምሽት ላይ ተይዟል ራቱን ከበላ በኋላ። ኒሳን 14 ቀኑ ላይ ከጠዋቱ 3 ሰዓት ጀምሮ ተሰቅሏል፣ መከራን ተቀበለ። ፋሲካችን ክርስቶስ ምን ብሏል? ይሄ መጽሐፍ ቅዱስ ግን አይገርምም? ቅዱሳን ታይሙ ራሱ ያ የፋሲካው ጠቦት ዘጸአት 12 ላይ የሚታረድበት ታይም ላይ የዓለምን ሁሉ ኃጢአት የሚያስወግደው የእግዚአብሔር በግ ጌታ ኢየሱስ ተያዘ። ፋሲካችን ክርስቶስ ምን ብሏል አለ? ታርዷል አለ። ደግነቱ ከመታረዱ የተነሳ ደግሞ ቀጥሎ ምንድነው የሆነው? ሰንበት። ምን ማለት ነው? በኢየሱስ መታረድ ምክንያት እኛን የሚጠብቀን ምንድነው? ረፍት ነው። በእርሱ ሞት እኛ አርፈናል። ጌታችን ኢየሱስ ክርስቶስ ስሙ የተባረከ ይሁን።